ገላትያ ምዕራፍ 3 ከቁጥር 1 የማታስተውሉ የገላትያ ሰዎች ሆይ በዓይናችሁ ፊት ኢየሱስ ክርስቶስ እንደተሰቀለ ሆኖ ተስሎ ነበር። ለእውነት እንዳትታዘዙ አዚም ያደረገባችሁ ማን ነው? ምንድነው ያነሳነው? ሐዋርያው ጳውሎስ ለገላትያ ቤተክርስቲያን የውቀሳ መልእክት እንደጻፈላቸው ትላንት ምን አይነት ታሪክ ነበራቸው? ኢየሱስ ክርስቶስ በፊታቸው እንደተሰቀለ ሆኖ በዓይናቸው ፊት ተስለው ነበር። በዚህ ጉዳይ አመሰገናቸው። ምክንያቱም የሐዋርያው ጳውሎስ ደስታ ቤተክርስቲያን ወይም የኢየሱስ ደቀ መዛሙርቶች በዓይናቸው ፊት ኢየሱስ ክርስቶስ እንደተሰቀለ ሆኖ ሲሳል ይሄ ነው የሚያስደስተው። እና መጀመሪያ ደስ አለ፣ በኋላ ግን ከፋው እና ተቃወማቸው፣ በንግግር ኮረኮማቸው። እናንተ የማታስተውሉ የገላትያ ሰዎች ሆይ አለ። የማታስተውሉ ቤተክርስቲያን ማለት ምን አይነት ቤተክርስቲያን ናት? ኢየሱስ በዓይኗ ፊት እንደተሰቀለ ሆኖ ያልሳለች፣ ፒክቸሩ ማይታያት፣ አጠቃላይ ህዝቡ በሙሉ ከማስተዋል ተራራ ላይ ወርደው አለማስተዋል ዓለም ውስጥ ገብተዋል። እና ለምንድነው አለማስተዋላችሁ ብለው ሲገልጥላቸው ትላንትና እኮ ኢየሱስ ክርስቶስ በዓይናችሁ ፊት እንደተሰቀለ ሆኖ ተስሎ ነበር። ጥሩ ነበር፣ ደስ የሚያሰኝ ነበር፣ ሁላችን ደስ ብሎ ነበር፣ ጌታን አመስግነን ነበር። ነገር ግን አሁን ይሄ እይታ ጠፍቷል። ማን ነው አዚም ያደረገባችሁ? እና ጠቅለል ሲል የገላትያ ቤተክርስቲያን ምን ውስጥ ገብታለች? አለማስተዋል ውስጥ። ምን ስለሆነ ኢየሱስ እንደተሰቀለ ሆኖ በዓይናቸው ፊት ተስሎ ነበር፣ ግን መንፈሳዊ ህይወታቸው ነበር ተብሎ የሚገለጽ ሆነ። በክለሳ የመጀመሪያ ይሄን ልጠይቃችሁ፣ ኢየሱስ ክርስቶስ በዓይናችሁ ፊት እንደተሰቀለ ሆኖ ተስሏል? ይታያችኋል? ታስቡታላችሁ? ውለታውን እያሰባችሁ ምን አይነት ውለታ ነው ብላችሁ ትገረማላችሁ? ወይንስ ቸርች በመጣችሁ ጊዜ ነው ትዝም ይላችሁ? ኢየሱስ ክርስቶስ በፊቱ እንደተሰቀለ ሆኖ የሚታየው ክርስቲያን መገለጫዎቹ ኢየሱስ በፊቱ እንደተሰቀለ ሆኖ የተሳለበት ሰው፣ ሁለንተናው የሰጠ ሰው አንዱ መገለጫ ይሄ ነው። ለማ ለኢየሱስ፣ ለማ ለወንጌል፣ ለማ ለቤተ ክርስቲያን፣ ለማ ለቅዱስ ቃሉ ሁለንተናው የሰጠ ሰው ኢየሱስ ክርስቶስ በፊቱ እንደተሰቀለ ሆኖ የተሳለለት ሰው። የኔ የሚለው ነገር የለም፣ የሚነፍገው ነገር የለም፣ የሚሰስተው ነገር የለም። ጉልበቱን ይሰጣል፣ ገንዘቡን ይሰጣል፣ ጊዜውን ይሰጣል፣ አይምሮውን ይሰጣል፣ ዕውቀቱን ይሰጣል፣ ሐሳቡን ይሰጣል። ለኔ ብሎ የሚለው ነገር የለም፣ ለስጋዬ ብሎ የሚለው ነገር የለም። የእግዚአብሔርን ነገር ያስቀድማል፣ የቤተ ክርስቲያንን ነገር ያስቀድማል፣ የወንጌልን ነገር ያስቀድማል። በጊዜው፣ በጉልበቱ፣ በገንዘቡ ለጸሎት የሚሰጠው ጊዜ አያጣም። ቤተ ክርስቲያን ተገኝቶ የሞተለትን ኢየሱስን ለማምለክ ጊዜ አያጣም። የእግዚአብሔርን ቃል ገልጦ ለማንበብ ጊዜ አያጣም። ከጊዜ አንጻር ሳነሳላችሁ የጊዜውን ዋና የጊዜውን በኩር ካስፈለገ የኔ ብሎ የሚለውን ነገር ትቶ የቤተ ክርስቲያንን ነገር ያስቀድማል። ክርስቶስ በፊቱ እንደተሰቀለ ሆኖ የሚታየው ሰው አያስችለውም። ሳይጸልይ ውሎ ማደር አይሆንለትም። ሳይዘምር ውሎ ማደር አይሆንለትም። ሳያገለግል ውሎ ማደር አይሆንለትም። ኢየሱስ ትዝታው ሳይሆን የሁሌው ነው። ኢየሱስ በፈረቃ የሚያገኘው ሳይሆን የሁሌው ነው የሚሆነው። እንደተሰቀለ ሆኖ ኢየሱስ ክርስቶስ በፊቱ የተሳለበት ሰው። ኢየሱስ ክርስቶስ በፊትሽ እንደተሰቀለ ሆኖ ከተሳለ በሌሊት ተነስቶ ለመጸለይ እንቅልፍ አይልሽም። ለመንበርከክ ተራራ መግፋት አይሆንብህም። ትውስ ይልሃል፣ ታየዋለህ፣ ትዝ ይልሃል። በፍጥነት ሄደህ ትደፋለህ፣ ትንበረከካለህ፣ በግንባርህ እንደ ኢያሱ ትወድቃለህ። ወድቀህ ቁም ነገር ታወራለህ፣ ታመልከዋለህ፣ ትዘምርለታለህ። የኔ መሲህ ትለዋለህ፣ የኔ ጌታ ትለዋለህ። ያዳንከኝ ጌታ፣ ሞቴን የሞትክልኝ። ለምን? እንደተሰቀለ ሆኖ በፊት ተስሏል። ኢየሱስ ክርስቶስ እንደተሰቀለ ሆኖ በፊቱ የተሳለበት ሰው ሁለንተናውን ይሰጣል። አንዱ መገለጫ ይሄ ነው። ሁለንተናውን ይሰጣል ማለት ጊዜውን ይሰጣል። ዛሬ ለጸሎት የምትሰጡት ጊዜ መቼ ነው? ምን አይነት ጊዜ ነው የምትሰጡት? በማለዳ ተነስታችሁ ወደ ስራ ወይስ ወደ ጸሎት? ሌሊት ላይ ተነስታችሁ ትጸልያላችሁ? በጣም ብዙ ሰው ወደ ቤተ ክርስቲያን ሲመጣ እሁድ አርፋጅ ነው። ኢየሱስ እንደተሰቀለ ሆኖ በፊቱ የተሳለ የአምልኮ ቀን አልደርስ ነው የሚለው። የትምህርት ጊዜ አልደርስ ነው የሚለው። የጉባኤ ጊዜ አልደርስ ነው የሚለው። የመዘምራን ህብረት አልደርስ ነው የሚለው። የዲያቆናት ጸሎት አልደርስ ነው የሚለው። የሚደረጉ መንፈሳዊ ጊዜያቶች በሙሉ አልደርስ ነው የሚለው። ምን አይነት ጊዜ ነው ለኢየሱስ የምትሰጡት? እናት የወለደችው ልጇ ትናፍቃታለች። አባት የወለደው ልጁ ይናፍቀዋል። ማየት ነው የሚፈልገው።
ማግኘት ነው የሚፈልገው፣ ማቀፍ ነው የሚፈልገው፣ መሳም ነው የሚፈልገው። ኢየሱስ ክርስቶስ መስቀል ላይ የወለደን ወላጅ አባታችን ነው። አባ እንድንለው ይፈልጋል፣ እንድናወራው ይፈልጋል፣ እንድንበረከክ ይፈልጋል፣ ጊዜ እንድንሰጠው ይፈልጋል። ጊዜ ትልቅ ስጦታ፣ ጊዜ እንድንሰጠው ይፈልጋል ጌታ። እኛ ግን የምንሰጠው ጊዜ ከፌስቡክ የተረፈ፣ ከቲክቶክ የተረፈ፣ ከዩቲዩብ የተረፈ ተከታታይ ድራማዎችን አይተን የተረፈ እሱንም ከሰጠነው ምራጭ የሆነውን ጊዜ የተራረፈውን ጊዜ ለስራ ቢሆን ለማገልገል ቢሆን ለመጸለይ ቢሆን የተረፈንን ጊዜ አውርተንበት ቡና ጠጥተንበት ተጫውተንበት ስቀንበት ፊልም አይተንበት ድራማ አይተንበት ቲክቶክ ላይ ተጫውተንበት የተረፈንን ጊዜ 15 ደቂቃ እንሰጠዋለን። 15 ደቂቃ የባክ 10 ደቂቃ እንሰጠዋለን። 10 ደቂቃ 20 ደቂቃ ሳንሰጠው ሳምንታቶች አልፋሉ። እና ኢየሱስ ክርስቶስ በፊትህ እንደተሰቀለ ሆኖ ተስሏል ወይ? እጅ አውጡ ብላችሁ የስ የእግዚአብሔር ሰው አዎ ኢየሱስ እንደተሰቀለ ሆኖ በፊትህ ተስሏል። ማስታወስ አይደለም መገለጫ አለው። ስለዚህ ወዴት እንደግ? ኢየሱስ ክርስቶስ በልባችን ላይ በአይናችን ፊት እንደተሰቀለ ሆኖ ተስሎ ሁሉ ጊዜ ከዛስ እንንበርክክ። ለጸሎት ጊዜ እንስጥ፣ ለቃሉ ጊዜ እንስጥ፣ ለማገልገል ጊዜ እንስጥ። ቤተክርስቲያን በጌታ ካገኘናቸው እህቶችና ወንድሞች ጋር አብረን ሆነን ሙሽራውን ለማምለክ ለሱ ለማጠን የጊዜውን ዋና የጊዜውን በኩር እንስጠው። የተራረፈ ጊዜ አንስጠው። የተቋረመ ጊዜ አንስጠው። ዋናውን እንስጠው። የማለዳችንን ዋና፣ የሳምንታችንን ዋና፣ የቀናቶቻችንን ዋና፣ የሰዓታቶቻችንን ዋና እንጂ የተራረፉ ሰዓት አንስጠው ለጌታ። ስለዚህ ኢየሱስ በአይንሽ ፊት እንደተሰቀለ ሆኖ ተስሏል። አንዱ መገለጫ ይሄ ነው። ሁለንተናሽን ትሰጪዋለሽ። ሁለንተና መስጠት ማለት ደግሞ ምን ማለት ነው? ጊዜህን ትሰጠዋለህ እንጂ የተረፈውን አይደለም፣ ዋናውን ትሰጠዋለህ። ስለዚህ ስንቶቻችሁ የማለዳ ጊዜያችሁን ትሰጡታላችሁ? ስንቶቻችሁ ከስራ ስትመለሱ ከእንቅልፍ በፊት ጥሩ ጊዜ ትሰጡታላችሁ? ከኢየሱስ ጋር እያወራችሁ ነው፣ በመዝሙር እያወራችሁ ነው፣ በጸሎት እያወራችሁ ነው፣ በእግዚአብሔር ቃል ነው ወይንስ ኢየሱስ ክርስቶስ ፊታችሁ እየናፈቀው ነው? ያን መስቀል ላይ አጥሮ ኤሎሄ ብሎ የወለደ ጌታ ኢየሱስ ፊት ይናፍቀዋል። ካላወቅ ልንገር፣ ይናፍቀዋል ፊት። መቼ ነው የልጄን ፊት ማየው? መቼ ነው ልጄ ፊቴን የሚያየው? መቼ ነው በመዝሙር የሚያጫውተኝ? መቼ ነው በጸሎት የሚያወራኝ? መቼ ነው የልቡን የሚገልጽልኝ? እስከ መቼ የባከንን? እስከ መቼ ምራጭ ጊዜ እየሰጠ ነው? አንተ ከፊልም የተረፈ ጊዜ እንስጠው ለጌታ። ከወሬ የተረፈ ጊዜ እንስጠው ለጌታ። ጸሎትን የሚያክል ዋና የህይወታችን ዋና የሌለውን ነገር ወደ መኖር የሚያመጣውን ጸሎትን የሚያክል ለጸሎት የምንሰጠው የሟረጠ የተበላሸ ጊዜ ይሁን የተራረፈ ጊዜ ይሁን ለጸሎት ከቡና የተረፈ ጊዜ ለጌታ ትሰጪዋለሽ። አቤት አንዳንድ ሰዎች አስተዋይ ጥበበኞች እግዚአብሔር ይረዳቸው ገና ከስራ እንደመጡ በቀጥታ ወደ ጸሎት ቤታቸው ይገባል። በራቸውን ይዘጉና ይጸልያሉ። ከጸለዩ በኋላ ወደ ቡናው ወደ ራቱ እና ሰነፎችስ እንደገቡ ወሬ ላይ ነው፣ እንደገቡ ፊልም ላይ ነው፣ እንደገቡ የሆነ ቴሌቪዥን ላይ ነው፣ እንደገቡ የሆነ ወሬ ላይ ነው እንጂ የምሽታቸውን ዋና በጸሎት በቃል በአምልኮ ለኢየሱስ አይሰጡትም። ችሎት ዝም አለን እንጂ ለእግዚአብሔር ጊዜ ባለመስጠታችን እግዚአብሔር ደስተኛ አይደለም። የተራረፉ ጊዜያቶችን እየሰጠ ነው። እንዲህ እንደግ። የማለዳውን በኩር፣ የቀኑን ዋና፣ የምሽቱን ትልቅ ሰዓት ለኢየሱስ ለተሰቀለው ለሱ እንስጠው። በምን በጸሎት፣ በምን በቃል፣ በምን በአምልኮ። ካስፈለገ ጂፓስን ክፈትና በርን ዝጋና አምልክ ክፈትና የኔ ጌታ እያለከው መዝሙሮችን እየቀያየርክ ወርሺፕ አድርግ። በአምልኮ ከኢየሱስ ጋር አውሪ፣ በዝማሬ አውሪ፣ በቃል አውራ፣ በጸሎት ተነጋገር። ኢየሱስ በፊቱ እንደተሰቀለ ሆኖ የተሳለበት ሰው ይሄንን ያደርጋል። አንዱ በህይወታችን ውጤታማ ያለ መሆናችን ምክንያት ይሄ ነው። ከዋናው ጋር ያለን መስመር ስለተቆራረጠ ከዋናው የሚመጡ ነገሮች እኛ ጋር አልደረሱም። አንኳኩ ይከፈትላችኋል፣ ለምኑ ትቀበሉማላችሁ። ምን ማለት ነው? ለመለመን ጊዜ መስጠት ያስፈልጋል፣ የመለመኛ ጊዜ። ለማንኳኳት ጊዜ መስጠት ያስፈልጋል፣ የማንኳኳያ ጊዜ። ስለዚህ ለምንድን ነው ያልተከፈተልህ ልዩ በሮች? አላንኳኳህም።
ለማንኳኳት ምን ያስፈልጋል? ጊዜ መስጠት አለበት። ስለዚህ ለዋናው ጊዜ ባለመስጠት ከዋናው የምትቀበለው ነገር አታል። ለዋናው ጊዜ አለመስጠትሽ ስኬት ርቆሻል። ቀጣይ ትልልቅ የጾም ጸሎት ፕሮግራሞች ይኖሩናል። በዚህ በጣም ስለማመን ከዚህ በፊት በነበሩን የጾምና የጸሎት ጊዜያቶች አንድም ጊዜ አልከሰርንም፣ ሁሌም ማትረፈናል። የደረስንባቸው ውጤቶች በሙሉ የጩኸታችን ውጤት ናቸው። 20 ቀን 30 ቀን 40 ቀን በለው የሆነ ቀን የነሱ ውጤት ናቸው። እደግምላችኋለሁ፣ ከዋናው ጋር ያለ ነገር ስለተቆራረጠ ከዋናው የምትቀበለው ነገር አታል። ይሄ መጽሐፍ ቅዱሳዊ መርህ ነው። ታንኳኳለህ፣ ይከፈትልሃል። ትለምናለህ፣ ትቀበላለህ። ሪስፕሮካል ስታረገው ካለመንክ አትቀበልም፣ ካላንኳኳ አይከፈትልህም። እኔ በር ላይ መተህ ብትሰየም ከቀኑ 6 ሰዓት ለምን አትመጣም? እኔ ቤት ውስጥ ከሆንኩ 9 ሰዓት ሊሆን ይችላል። ካላንኳኳ አልከፍትልህም። 2 ሰዓት ከምሽቱ ብትመጣ ስታንኳኳ ነው የሚከፈትልህ። ካላንኳኳስ ይነጋል 12 ሰዓት። ለመውጣት በር ስከፍት በር ላይ ላገኘህ እችላለሁ። ለራሴ ፈቃድ ከፈትኩ እንጂ ላንተ አይደለም የከፈትኩልህ። ስለዚህ እንዲህ ነው። ኢየሱስ በፊታችሁ እንደተሰቀለ ሆኖ ተስሏል። በፊታቸው ኢየሱስ እንደተሰቀለ ሆኖ የተሳሉ ጊዜ ይሰጡታል። እኔ ለምን ይሄ መንፈሴ ላይ እንደከበደ አላቅም። ስንቶቻችን ምራጭ ጊዜ ሰጠ ነው፣ የተራረፈ ጊዜ፣ የባከነ ጊዜ፣ ያውም ከቁም ነገር እኮ አይደለም ከተራ ነገር የባከነ፣ ከሐሜት፣ ከወሬ፣ ከቡና፣ ከፊልም፣ ከሆነ ሶሻል ሚዲያ የተረፈ ጊዜ። ክርስቶስ በፊታቸው እንደተሰቀለ ሆኖ ያልተሳለ ሰዎች ለኢየሱስ ክርስቶስ ሁለንተናቸውን አይሰጡም፣ ጊዜያቸውን አይሰጡም። አርፍደው ቀብረር ብለው የሚመጡ ሰዎች እንዲህ አይነት ሰዎች ናቸው። ቀብረር ብለው በጠዋት ተነስተው ከሰላ አቀጣጥለው ወይ ስቶፍ ለኩሰው እግራቸውን እንዲያጣምረው አንዴ በጨው አንዴ በስኳር ቡና ሲጠጡ ቆይተው ቀብረር ብለው 5 ሰዓት ተኩል ላይ ይመጣሉ። ኢየሱስ በፊታቸው ቢሰቀልማ ኖሮ የተሰቀለው ኢየሱስ ድቅን እያለባቸው ውስጣቸው ይነቃቃል። ልሳን እያወሩ ነው የሚመጡት፣ እየሳቁ ነው የሚመጡት፣ ደስ እያላቸው ነው የሚመጡት። ጉባኤው ይናፍቃቸዋል፣ አምልኮ ይናፍቃቸዋል፣ ጸሎቱ ይናፍቃቸዋል፣ መዝሙሩ ይናፍቃቸዋል፣ በጉባኤ መካከል መገኘት ይናፍቃቸዋል። ቀድመው የሚገኙ እነሱ ናቸው። ኢየሱስ ክርስቶስ በዓይናቸው ፊት እንደተሰቀለ ሆኖ የተሳለ ሰዎች። ለሰባቱ አብያተ ክርስቲያናት ከአንዱ ውጭ እንዲህ የሚል ቃል ተጽፏል፣ ከወዴት እንደወደቅ አስብ፣ ካለበለዚያ እመጣብሃለሁ። ከወዴት እንደወደቅ አስብ። አንተ ክርስቶስ በዓይን ፊት እንደተሰቀለ ሆኖ መሳል ዋና ነው። በጣም ትልቅ ጉዳይ። በጸሎት አባ አልከው፣ ልብህን ሐሳብ አወራኸው፣ ነገርከው፣ በመዝሙር አመለከው፣ አመሰግንሃለሁ አልከው። ያወራኸው ነው፣ ከጌታ ጋር እየተነጋገራችሁ ነው። ወዴት እንደግ? ኢየሱስ ክርስቶስ ሁሉ ጊዜ በዓይናችን ፊት እንደተሰቀለ ሆኖ በምን ይገለጥ? ጊዜ በመስጠት እና ጸሎት ያቆማችሁ፣ ቃል ማንበብ ያቆማችሁ፣ በር ዘግታችሁ እየዘመራችሁ ጌታን ማምለክ ያቆማችሁ፣ ከዚህ ይልቅ መቀመጥ የሚቀናችሁ፣ ተከታታይ ድራማዎች የሚቀኗችሁ፣ ካስፈለገ መንፈሳዊ ቻናል ዝም ብሎ እየቀያየሩ ቁጭ ብሎ እየቀያየሩ ማየት፣ በእንዲህ አይነት ሁኔታ ጊዜያችሁን የምታሳልፉ፣ በዚህ አቅጣጫ ላይ የምታተርፉት ነገር የለም። ዋናውን ሳታደርግ ትልቁን ሳታደርግ በሽርፍራፊ ነገሮች መሰላሉ ጫፍ ላይ ደርሳለሁ ብለህ አስበህ ከሆነ ተሸውደሃል። መንፈሳዊ ቻናል ማየት ክፋት የለው። ለጌታ ግን ለዋናው ለትልቁ ፊትን ሳታሳየው ፊቱን ሳታይ፣ አብዛኛው የእምነት አባቶች ለጌታ ጊዜ ይሰጣሉ። ለዚህ ነው የገጠማቸውን ፈተና ያሸነፉት። ለዚህ ነው የእግዚአብሔርን ፈቃድ እየፈጸሙ ያለፉት። ሙሴ እኮ ከእግዚአብሔር ጋር ቆይቶ መጣ። 40 ቀን 40 ሌሊት ሰጠ ጊዜው። ለሚስቴ የሚለው ሳይኖር ለልጆች የሚለው ሳይኖር አለ። ሙሴ እኮ ባለ ትዳር እኮ ነው፣ የልጆች አባት እኮ። ኢትዮጵያዊትን ያገባ ትዳር ያለው ልጆች አሉ። 40 ቀን 40 ሌሊት ቤተሰቡን በሙሉ ትቶ፣ ጓደኞቹን ትቶ፣ የሰፈር ልጆችን ትቶ፣ አብረውት የሚያገለግሉትን በሙሉ ትቶ ከዋናው ጋር ተገናኘ። እና ይሄ ሰው ሲመጣ ሕግ ይዞ ነው የመጣው። ሲመጣ መልእክት ይዞ ነው የመጣው። ሲመጣ ዓለም የምትተዳደርበትን መተዳደሪያ መልእክት ይዞ ነው የመጣው። ሲመጣ ጽላት ይዞ ነው የመጣው። አየሽ፣ ለእግዚአብሔር ጊዜ የሚሰጥ፣ ለእግዚአብሔር ወራትን የሚሰጥ፣ ለእግዚአብሔር ሳምንታትን የሚሰጥ እሱ ሰው ነው። ለዓለም መልእክት ይዞ የሚመጣ እሱ ሰው ነው። ለጉባኤ መልእክት ይዞ የሚመጣ እሱ ሰው ነው። ዓለምን የሚያነቃ፣ ዓለምን ከእግዚአብሔር ሐሳብና ፈቃድ ጋር የሚያገናኝ ምን አይነት ሰው? ጊዜውን ለእግዚአብሔር የሚሰጥ። አያስደንቅም? በጣም እኮ ነው የሚያስደንቅም። ለካ ለእግዚአብሔር ጊዜን ያክል ጉዳይ ሰጥቶ ባዶ መሆን አይቻልም። መልእክተኛ ያደርጋል ለካ፣ አስተማሪ ያደርጋል ለካ፣ እውነተኛ አገልጋይ ያደርጋል ለካ ቤተ ክርስቲያን የምትመራበትን መርህ ይዘህ ትመጣለህ። ለካ ለዘር የሚበቃ ሕግ፣ ስርዓት፣ ደንብ ይዘህ ትመጣለህ። ከእግዚአብሔር ጋር ስታሳልፍ፣ ከእግዚአብሔር ጋር ስትቆይ፣ ለእግዚአብሔር ጊዜ ስትሰጠው ጽላት ይዞ መጣ።
10ቱ ሕግ ይሄው እስራኤል ይተዳደርበት። የሚደንቅ እኛ በጣም ተጽዕኖ ፈጣሪ አገልጋይ መሆን እኮ እንፈልጋለን። እርግጠኛ ነኝ የሁላችሁ ጸሎት ቢፈተሽ ቀባኝ፣ ግለጠኝ፣ አጋንንት በፊት ይቆም፣ ሽባ በእጄ ይነሳ ምናምን ነው አይደለም ፍላጎታችን። አታስነሽም ሽባ። የምን ሽባ ነው የምታስነሽው? አንቺ ራስሽ ሽባ ሆነሽ አታስነሳም ሽባ። ሽባ ሆነ አንተ ጊዜ ሳሰጠ። ለእግዚአብሔር ጊዜውን ያልሰጠ ሰው እኮ ሽባ ነው። ለእግዚአብሔር ጊዜውን ያልሰጠ እኮ እውር እኮ። ለእግዚአብሔር ጊዜውን ያልሰጠ ምን መልእክት አለው? ምንም ያወራው ነገር አለ? በምን አቅምህ ነው አጋንንት የምታስወጣው? ከፊቱ ብርሃን ጋር ሳትገናኝ፣ ከእግዚአብሔር ዓለም መልእክት ሳትቀበል፣ ከእግዚአብሔር ዓለም የዕለቱን ጉዳይ ይዘህ ሳትመጣ ምን ብለህ ትናገራለህ? እንዲህ በል ሳይልህ የለም እውር ማብራት፣ የለም አንካሳ ማዘለል፣ የለም አጋንንት ማንጫጫት። ትውልድ ነፃ ለማውጣት ትውልድን ለመመገብ ምን ያስፈልጋል? እንደ ሙሴ ጊዜን መስጠት ያስፈልጋል። ከዋናው ጋር ስትቆይ ዋና መልእክት ይዘህ ትመጣለህ። እና ጽላት ይዞ መጣ። እግዚአብሔር የቀረጸው እግዚአብሔር በእጁ የጻፈበት ምን አይነት አስደናቂ ነገር! አንድ ሙሴ እጅ ላይ የገባው የእግዚአብሔር እጅ የነካው ጉዳይ ነው። ሙሴ የያዘው ያንን ጽላት የቀረጸው ማን ነው? የእግዚአብሔር እጅ። ጽላቱ ላይ 10ቱን ሕግ የጻፈ ማን ነው? የእግዚአብሔር እጅ። እነዚህ የእግዚአብሔር እጅ የነካቸው መልእክቶች ማን እጅ ላይ ያረፉ? ሙሴ እጅ ላይ ያረፉ። ትንበረከካል፣ አባት ይሏል፣ እጁን እጅ ላይ ያደርጋል። መተህ እጅ ትጭናለህ። ያኔ ፈውስ ይሆን። በፉከራ የሚመጣ ነገር የለም። መንፈሳዊነት በመንፈሳዊ መርህ ነው። በቅናት በፍላጎት በመሻት በመሽከርከር ምናምን እኔ እኮ ነብይ እንትና ጸልዮልኝ እንዲህ ትሆኛለሽ ብሎኛል እያልሽ ግን ዘመን ትጨርሻለሽ። ስለዚህ ምንድነው የሚያስፈልገው? ጊዜ መስጠት። ታውቃላችሁ በሙሴ ልብ ሁሉ ጊዜ የሚታየው እግዚአብሔር ነበር። ስለ ሙሴ ሲመሰከርለት የፈርዖን የልጅ ልጅ መባል አልፈለገም ይላል። እና ስትለው ከእግዚአብሔር ሕዝብ ጋር በምድረ በዳ መጣልን መረጠ። ለምን ብለ ስትለው ብድራቱን ትኩር ብሎ አይቷልና። ሙሴ የምድር ነገር ተራ ነገር አይደለም የሚታየው። ሙሴ የሚታየው እግዚአብሔርና እግዚአብሔር የሆነ ነው። በሙሴ አይን ላይ የተሳለ የእግዚአብሔር ጉዳይ አለ፣ የእግዚአብሔር ነገር አለ። በሙሴ አይን ላይ ደምቆ የሚታየው እግዚአብሔር። እይታው ትክክለኛ ነው። ሁሉ ጊዜ እግዚአብሔር ደምቆ የእግዚአብሔር ጉዳይ ደምቆ ይታየዋል። እና ጊዜውን ሰጠ። ሲመለስስ መልእክት ይዞ መጣ። ጽላት፣ ሕግ ይሄውላችሁ ተዳደሩበት፣ ተመሩበት። እና ይዘው ሲንቀሳቀሱ ታምር የሚያደርግ በእስራኤል ዙሪያ ያሉትን አሕዛቦች በሙሉ የሚያሸብር። አንተ ታቦቱ ላይ እኮ አስደናቂ እግዚአብሔር ክብር ነው ያለው። እግዚአብሔር የሚገለጥበት፣ እግዚአብሔር ታምር የሚያደርግበት። ታቦቱ የራቀ ጊዜ እስራኤል ይሸነፋል። ታቦቱ አብሯቸው ሲሆን ያሸንፋሉ። ያሸናፊነታቸው ምክንያት ነው ሙሴ ይዞ የመጣው። ይሄ የብሉይ ኪዳን ትልቅ ሰው ለእግዚአብሔር ጊዜ ይሰጥ ነበር። አዲስ ኪዳን ጋር ዮሐንስ ጋር ላምጣችሁ። ራእይ መጽሐፍ ላይ እንደምታውቁት ስለ ኢየሱስ ክርስቶስ ተናገረ። በፍጥሞ ደሴት እስር ቤት ተጣለ። ይሄ ሰው በማይመች ሁኔታ ውስጥ ግን ለማን ጊዜ ይሰጣል? ለእግዚአብሔር ጊዜ ይሰጣል። ለጸሎት ጊዜ ይሰጣል። በእግዚአብሔር ቀን በመንፈስ ነበርኩ አለ። አስተምራችኋለሁ ከዚህ በፊት ፍጥሞ ደሴት ላይ ጊንጥ አለ፣ እባብ አለ፣ አየሩ አይመችም። በጣም የመሰቃያ ቦታ። በዛ መከራ ውስጥ ሆኖ ግን መከራው ለእግዚአብሔር ጊዜ እንዳይሰጥ አልከለከለው። እኛ እኮ አይደለም መከራ ይቅርና አይደለም ፈተና ገጥሞን ይቅርና በሀገራማን ጊዜ አንሰጥም። በሀገራማን በሀገር ሰላም መጸለይ ብርድ ነው የሚለው። የእግዚአብሔርን ቤት ለመስራት ለማሰብ ለማሰላሰል ስለ እግዚአብሔር መንግስት ለመጨነቅ ጊዜ አንሰጥም። በሀገራማን እንደምላችሁ አይደለም ፈተና ገጥሞን አይደለም መከራ ገጥሞን። ብዙ ሰው ዛሬ ፈተና ብቻ አይደለም ምቾት እያጠፋዋል። ምቾት፣ የነገሮች መስተካከል። ዮሐንስ ግን አይደለም ተመችቶት ይቅርና ፈተና ህይወቱ ላይ ያለ እስረኛ ሆኖ ለእግዚአብሔር ጊዜ ይሰጥ ነበር። እስረኛ ሆኖ ቀጣይ ምን እንደሚፈረድበት አያውቅም። ሞት ሊፈረድበት ይችላል። እንደቀደሙት አገልጋይ ጓደኞቹና ወንድሞቹ አንገቱ ሊሰየፍ ይችላል። አላሳሰበው። በማይመች ሁኔታ ውስጥ ጊዜ ሰጠ እና ይጸልያል። ሰማይ ተከፈተለት። አስደናቂ ራእይ ወደሱ መጣ። እና ነብይ አድርገኝ ብለሽ ትያለሽ፣ ግን 30 ደቂቃ ጸልይ እና እንዴት ያውራሽ? እንዴት የልቡን ሐሳብ ይንገረ? እንዴት ያማክረ? እንዴት አቅጣጫ ያሳየ? እንዴት ፈቃዱን ይንገረ? ለምሳሌ እኔ እያወራው ያለሁት እየሰማችሁኝ ስለሆነ ነው፣ ጊዜ ስለሰጣችሁ። እናንተ ባትኖሩ ምናልባት በካሜራ ካልሆነና ለሌሎች መልእክት ላስተላልፍ ብቻዬን እንደዚህ አላወራም። ሰው እያወራችሁ ያለሁት ጊዜ ስለሰጣችሁ እና ጌታ ኢየሱስ ጊዜ ሳሰጩ እንዴት ያውራሽ? ሊመጣ ያለውን እንዴት ይንገርሽ? ባንቺ ሊያደርግ ያለውን እንዴት ይንገርሽ? ባንተ ሊያደርግ ያለውን ነገር እንዴት ይንገርህ?
ለጉባኤ እንዴት መልእክት ይንገር? ለኢትዮጵያ እንዴት መልእክት ይንገር? ለቤተሰብህ እንዴት መልእክት ይንገር? አጣቁ የለህም መሰዊያው ላይ እየሰጠኸው አይደለም። እና ብዙ ነገሮች ለኛ ክስተት ነው የሚሆኑት፣ ዱብዳ ነው የሚሆኑት። አንዳንዱ በአገልጋይ ያመካኛል፣ አንዳንዱ በነብይ ያመካኛል። ለምን እግዚአብሔር ሰው መልእክት አላመጣልኝ እንዴ? ብራዘር ተረጋጋ። እኔ ስላንተ ስለሚገጥም ነገር ሁሉ የመተንበይና የማየት ግዴታ አለብኝ እንዴ? የለብኝም። ባለፈው ተገኝቼ ነበር። ለምንድን ነው መልእክት ያልነገረኝ እንዴ? አልነገረኝም፣ አልነገርኩሽም። ጊዜ ስጪውና ያውራሽ። ጸጋን ልንካፈል እንሰባሰባለን እንጂ እያንዳንዱን ጉዳይህን የማየትና የመተንበይ ግዴታ የለብኝ። ሊነድፍህ ያለ እባብ፣ ሊመጣ ያለ ጠንቋይ፣ እንትን ሊያረግ ያለ ነገር፣ ሊገጭህ ያለ መኪና፣ ስለ እያንዳንዳችሁ ህይወት የምጨነቅበት ምን ምክንያት የለኝ። በግነህ በጎቼ ድምጼን ይሰማሉ ብላ በርከክ በል ጊዜ ስጠው። ሊመጣ ያለው ሊያደርግ ያለው ነገር ይነግርሃል። አይደለም ከራስ አልፎ ለዓለም የሚበቃ መልእክተኛ ያደርጋል። እና ጊዜ ስጠው። እንደማን እንደ ዮሐንስ መቼ በተመቸም ባልተመቸም ጊዜ። እና ዮሐንስ ምንድነው ያደረገው? በማይመች ሁኔታ ውስጥ ይጸልያል። ና መንፈስ ቅዱስ መጣና እንደዚህ አለ፣ ስማ ዮሐንስ አለ፣ አቤት። ለኤፌሶን ቤተክርስቲያን እንዲህ በልና ንገራት አለ፣ የቀደመውን ፍቅርሽን ጥለሻል እና ከወዴት እንደወደቅ አስብ፣ ይመጣባለው ካልተመለስካ። ለኤፌሶን ቤተክርስቲያን የሚሆን መልእክት ተቀበለ። ለጴርጋሞን ቤተክርስቲያን እንዲህ በልና ንገራቸዋል፣ የአጋንንት ዙፋን ባለበት እንደምትኖር አውቃለሁ፣ ነገር ግን የተውካቸው የኒቆላውያን ትምህርት አለ። ስለዚህ ከወዴት እንደወደቅ አስብ፣ እመጣባለሁ። ለሎዶቅያ ቤተክርስቲያን አንቺ ታበሻል፣ ተመክተሻል፣ ባለጸጋ ነኝ ትያለሽ፣ እንደውም ኩል ያስፈልጋል፣ ናና ከኔ ግዛ አለኝ ትላለህ። ወጣል ግን ምንም የለም፣ ድሃነና ከኔ ወሰዳል። ለእያንዳንዱ አብያተ ክርስቲያናት፣ ለሰርዴስ፣ ለፊላደልፊያ፣ ለጴርጋሞን፣ ለኤፌሶን፣ ለሰባቱም አብያተ ክርስቲያናት እግዚአብሔር የልቡን ሐሳብ ነገረው። በል ንገራቸዋል፣ እንዲህ በላቸው፣ ጎበዙን ጎበዝ ነህ፣ ቅልቅል የሆነው ይሄ ጥሩ ነው፣ ይሄኛው ግን ይቀራል፣ ቶሎ በል እናስተካክለዋል። ለእያንዳንዱ አብያተ ክርስቲያናት ዮሐንስ መልእክት ተቀበለ። እንዴት ለትውልድ የሚሆን መልእክት ተቀበለ ስትል ጊዜውን ሰጥቷል። እሱ ነው መልእክተኛ የሚሆነው። እሱ ነው ለዓለም መልእክተኛ የሚሆነው። በመዝሙር መልእክት የሚያስተላልፍ፣ በትምህርት መልእክት የሚያስተላልፍ፣ በስብከት መልእክት የሚያስተላልፍ። ለቤተሰብ መልእክት ለማቀበል ምን ያስፈልጋል? ጊዜ ስጥ። ለቤተ ክርስቲያን መልእክተኛ ለመሆን ጊዜ ስጥ። ብዙ ሰው ከዋናው ጋር ተቆራርጦ ነው ያለው። ዘመኑ የቴክኖሎጂ የሚገርማችሁ በአግባቡ ማኔጅ ካላደረግነው ግን እጅግ በጣም ዓላማ ቢስ ሰዎች ነው የሚያደርግ። እና ዮሐንስ ጋር ስመጣላችሁ ልክ እንደ ብሉይ ኪዳኑ ሙሴ ዮሐንስም ለኢየሱስ ጊዜ ይሰጥ ነበር። ራሱን ነው የገለጠለት። እና ባየሁት ጊዜ አለ እንደ ሞተ ሰው ሆንኩ። ሲገልጠው አይኖቹ የእሳት ነበልባል ይመስላሉ። ደረቱን ደግሞ በወርቅ መታጠቂያ ነው የታጠቀው፣ ያጌጠ ነው። እግሮቹ በእቶን እሳት የነጠረ የጋለ ናስ ይመስላል። ፊቱ ከፀሐይ ይልቅ እጅግ የደመቀ የሚያበራ። ኢየሱስን አየው፣ ተገለጠለት። የንጉስን ውበት ቁንጅና አየ። ባየው ሰዓት እንደሞተ ሰው። ማን ነው ኢየሱስ የሚገለጥለት? ማን ነው ኢየሱስን በውበት የሚያይ? ማን ነው ኢየሱስ ለአብያተ ክርስቲያናት የልቡን ፈቃድ የሚገልጥለት ብለህ ካልከኝ ጊዜውን የሚሰጥ ሰው። ጊዜ ለመስጠት ምን ያስፈልጋል? የተሰቀለው ኢየሱስ በአይነ ፊት እንደተሰቀለ ሆኖ ማየት አለበት። ያኔ አያስችልም። ወሬ አይበልጥብህም። እንቅልፍ አይበልጥብህም። ሪጀክት አደረገዋለህ። ተከታታይ ድራማ አይበልጥብህም። የቲክቶክ ወሬ አይበልጥብህም። ፌስቡክ ላይ ያለ ወሬ አይበልጥብህም። ኢየሱስ በፊት እንደተሰቀለ ሆኖ ሲታይ እነዚህን በሙሉ ሪጀክት ታረጋቸውና በጸሎት ከሱ ጋር፣ በመዝሙር በሕያው ቃሉ ከሱ ጋር ታሳልፋለህ። ያኔ ውጤቱ ምን ይሆናል? ኢየሱስ ይገለጥልሃል። ቀጥሎ ውጤቱ ምን ይሆናል? ለዓለም የሚሆን መልእክት ይሰጥሃል። መልእክተኛ ትሆናለህ። አሜን በለኝ እስኪ። ክርስትና በፉከራ አይደለም፣ መርህ አለው። ዮሐንስ ጊዜውን ሰጠ። ሁኔታው አይመች፣ ሰጠው። ኢየሱስ ተገለጠለት። ኢየሱስ ክርስቶስ አወራው። አሁን ከሱ አንደበት የሚሰማ መልእክት አለ፣ ከዮሐንስ አንደበት። የሚገርማችሁ እኔ ዮሐንስ በጣም ወደዋለሁ። ሐዋርያው ዮሐንስ እጅግ በጣም ዋው! እንዴት ስትሉኝ ይሄ ጊዜውን የሰጠ ዮሐንስ ሰማያዊቷ ኢየሩሳሌም ከሌሎች ሐዋርያቶች በአስደናቂ መልኩ የተገለጠችለት ለሱ። አንተ ሰማይ ተከፍቶ አየ፣ ሰማይ ተከፈተለት። ጽዮንን አያት፣ ኢየሩሳሌምን አያት፣ መሰረቷን አየ፣ በሮቿን አየ፣ አደባባዮቿን አየ። ኢየሱስ ክርስቶስ በአደባባዩ ላይ በዙፋን ላይ ተቀምጦ አየ። ከዙፋኑ ስር የሚወጣውን ውሃ አየ።
ሲገልጠው እንደዚህ አለ፣ ከዙፋኑ ስር የሚወጣው ውሃ እንደ ብርሌ ያንጸባርቃል አለ። ይሄንን አይ ከተማይቱ ፀሐይ ወይንም ጨረቃ ሊያበራላት አያስፈልግም አለ እና በጉ ኢየሱስ ብርሃኗ ነው አለ። የከተማይቱ አሰራር ስሪቷ ከመረግድ አለ ቶጳዚዮን፣ በጣም እነዚህ አስደናቂ የከበሩ ድንጋዮች ናቸው። በበሮቿ ላይ የበጉ ሐዋርያት ስም ተጽፏል አለ። በመሰረቷ ላይ 12ቱ የእስራኤል ነገድ። አንተ ጊዜውን የሰጠ ዮሐንስ ያየው ሰማያዊቱን ጽዮንን ነው። ኢየሩሳሌምን አየ። ምን እንዳያያችሁት? ምን እንደተመለከተ? ኢየሱስን አየ። የኢየሱስን ከተማ እንዴት ነው ሰማያዊትን ጽዮን በውበቷ ያያት? ይሄ ብቻ አይደለም። የሚገርማችሁ ሐዋርያው ዮሐንስ የምድርን ተራነት ጭምር ተመለከተ። እነሆ አለ ምዕራፍ 1 ላይ ስታነቡት አዲስ ሰማይና አዲስ ምድር አየዋል፣ አሮጌው ሰማይና አሮጌው ምድር አልፏል አለ። ኢየሱስ ክርስቶስ በዓይኑ ፊት እንደተሰቀለ ሆኖ የተሳለ የሚታየው ነገር አስደናቂ ነገር እንደተሰቀለ ሆኖ ማን እንደተሰቀለ ሆኖ ኢየሱስ በዓይኑ ፊት የሚታይ ጊዜውን ይሰጣል። ከዛስ መልእክተኛ ኢየሱስን ያየዋል። ያችን ውብ ከተማ አቤት! ዛሬ እኮ ተከታታይ ትምህርቶችም ተምረን አይምሮአችን ድፍን እኮ። ስንቱ አገልጋይ ስለ ኢየሩሳሌም ትዝ ይለዋል ይመስላል። ስንቱ ነቢይ በሰማይ ስላለችው ሀገር ትዝ ይለዋል መሰለ። ጭንቅላታችን ድፍን ነው፣ አይታየንም፣ አናየው። ውበቷ አይታየን፣ ከተማዋ አይታየን፣ የበጉ ብርሃን አይታየን፣ የተዘጋጀልን ርስት አይታየን። ይልቅን የሚታዩ ሌላ ነገሮች ናቸው። ኢየሱስ ክርስቶስ እንደተሰቀለ ሆኖ ተስለው የሚታየው ሰው ምን ይሰጣል? ጊዜውን ሲሰጥ ለኛ ለትውልድ የሚሆን መልእክት። ለምሳሌማ ሙሴ ምን ይዞ መጣ? ጽላት። ምን የያዘ? 10ቱ ሕግ። ቀጥሎስ ዮሐንስ ምን አይነት መልእክተኛ ሆነ? ለሰባቱም አብያተ ክርስቲያናት። ቀጥሎ ማንን አየ? ሰማያዊቱን ከተማ ኢየሩሳሌምን አየ። ውበቷን በሙሉ እሷን ብቻ አይደለም ያዩ፣ የምድርን ተራነት፣ የምድርን ጠፊነት፣ በምድር ላይ አለኝ የምንለው የሚያስመካ ነገር እንደሌለ አየ። ለካ የተሰቀለውን ኢየሱስን በዓይናችን ፊት እንደተሰቀለ ሆኖ ሲሳል ለካ ተጠቃሚዎች እንሆናለን። እና ማን ነው ዛሬ በዓይንሽ ፊት ተስሎ የሚታይሽ? ማን ነው የሚታይ? በቀን ትውስ በሌሊት ትውስ የሚል ማን ነው? ኢየሱስ የተሰቀለው ነው ወይንስ ሌላ ነገር? የሚያዋጣን ነገር ይሄ ነው። ኢየሱስ እንደተሰቀለ ሆኖ በዓይናችን ፊት ተስሎ ሁሉ ጊዜ እንዲታየን ያዋጣናል፣ ይጠቅመናል፣ ይበጀናል። አገልጋዮች ሩቅ እንሄዳለን። ቅዱሳኖች የኢየሱስ ደቀ መዛሙርቶች ሩቅ ትሄዳላችሁ። በምድርም ሩቅ በሰማይም እስከ ጽዮን ድረስ ያደርሳችኋል። ምኑ? ኢየሱስ ክርስቶስ እንደተሰቀለ ሆኖ ማየት መልእክተኛ ያደርገናል። ኢየሱስን እንድናይ ያደርገናል። የኢየሱስን ከተማ እንድናይ ያደርገናል። ሰማያዊቱን ጽዮን እንድናይ ያደርገናል። ዛሬ አሁን በዓይናችን ፊት የተሳሉ ነገሮችን በሙሉ ነሁሽታን እናረጋቸዋለን፣ እንሰባብራቸዋለን፣ ሰብረዋለን። ስብር ነው የምናረገው። ድምቅ ብሎ የናዝሬቱ ኢየሱስ እንደተሰቀለ ሆኖ ከሱ ውጪ በቃኝ አላይም ማለት ትጀምራለህ። በቃኝ አላይም ከኢየሱስ ውጪ ሁሉ ጊዜ በቀን በሌሊት ሰኞ፣ ማክሰኞ፣ ሮብ፣ ሐሙስ በእያንዳንዱ ወራቶች በእኔ ዓይን ፊት ኢየሱስ እንደተሰቀለ ሆኖ ተስሎ ይታያል። አብስትራክት አይሆንም፣ ሽንጉርጉር አይሆንም። የኔ ጌታ ደምቆ ነው በዓይኔ ፊት የሚታየው እንደተሰቀለ ሆኖ። ይሄ የመዳኛ መንገድ፣ የማምለጫ መንገድ፣ ጽዮን የመድረሻ መንገድ። ኢየሱስ እንደተሰቀለ ሆኖ በፊቱ የተሳለ ሰው ምንድነው የሚሆንለት? 4 ጥቅም። አንደኛ መልእክተኛ፣ ሕግ ይዘህ ትመጣለህ፣ መልእክት ይዘህ ትመጣለህ፣ መልእክተኛ ነው የምትሆን። ሁለተኛ እንደ ዮሐንስ ኢየሱስን በውበት በግርማ ታየዋለሽ፣ ይገለጥልሃል። እየሰመርክ ኢማጂን ታደርገዋለህ፣ ታየዋለህ። ሶስተኛ የኢየሱስ ክርስቶስ ከተማ እንደ ዮሐንስ የኢየሩሳሌም ውበት፣ የጽዮን ውበት ፍንትው ብሎ ይታያል። ልክ ዮሐንስ እንዳለ ውሃውን አየ፣ ዙፋኑን አየ፣ የከተማይቱን ውበት አየ፣ ብርሃኗን አየ። አራተኛው በዚህ ምድር ያለ ነገር ቅልል ብሎ ነው የሚታየው፣ ጠፊ ሆኖ ነው የሚታየው። ነፍስ የሚሰጥለት ሆኖ አይደለም የሚያገኘው፣ አላፊ እንደሆነ ይገባዋል። ሰው አይገልም የሆነ ነገር ለማግኘት፣ ሰው አያማም የሆነ ነገር ለማግኘት። የሌብነት መንገድ፣ አቋራጭ መንገድ አይሄድም። ቱጌር ሰምቲንግ የሆነ ነገር ለማግኘት ይቀልበታል። በዚህ ምድር ያለ እንግዳ እንደሆነ ይገባዋል። እኮ ትቸው ይሄዳል። ሲያበር ቢያደርግልኝ እሰይ፣ ባይሆን እንኳ አይ ዶንት ኬር ነው የሚለው። አይነፈርቅበት፣ ትተኛል አይልበት። እንግዳ እንደሆነ ይገባዋል። ባላገባ፣ ባልወልድ፣ ቤት ባይኖር፣ መኪና ባይኖር እንግዳ ላይ በዚህ ምድር ላይ ርስት አለኝ ይላል። ጉዳዮቹ አስፈላጊ ቢሆኑ ባይደረጉ እግዚአብሔርን አያማረር። ስለዚህ ወዴት እንደግ? ማን ይታይ? ኢየሱስ እንደተሰቀለ ሆኖ። ነጋዴ ልትሆን ትችላለህ። በዓይን ፊት ኢየሱስ እንደተሰቀለ ሆኖ ይታይ።
አገልጋይ ልትሆን ትችላለህ። ሁሉ ጊዜ በአይን ፊት ኢየሱስ እንደተሰቀለ ሆኖ በሆነ ስራ ተሰማርተ ሊሆን ይችላል። በአይን ፊት ኢየሱስ እንደተሰቀለ ሆኖ በክብር ጫፍ በክብር ማማ